ሰላም ጤና ይስጥልኝ የመድፈኞቹ ቤተሰቦች እንደምን አላችሁ? የክላሲክ አርሰናል ነው። ዛሬ በትልቅ ጨዋታ ተመልሰናል። አርሰናል ከሊቨርፑል ሁለቱ ግዙፍ ክለቦች በኤምሬትስ ስታዲየም ሲገናኙ ጨዋታው ምን ሊመስል ይችላል? አርሰናል መሪነቱን ያስጠብቃል ወይንስ ደግሞ ሊቨርፑል ጉዟችንን ያደናቅፋል? በዛሬ ቪዲዮ አሰላለፎች፣ የታክቲክ ፍልሚያዎችና እንዲሁም ደግሞ ጨዋታውን የሚወስኑ ቁልፍ ነጥቦችን በአጭሩ እንመለከታለን። ወደ ዝርዝር መረጃችን ከመግባታችን በፊት ግን ቪዲዮ ላይክ ማድረጋችሁ እንዳረሱ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። አሁን ቀጥታ ወደ ትንታኔው እንግባ። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን በ48 ነጥብ እየመራ የሚገኘው አርሰናል በኤምሬትስ ስታዲየም የሊጉን አራተኛ ደረጃ ላይ ያለውን ሊቨርፑልን ያስተናግዳል። ይህ ጨዋታ ለተመልካች ተራ የ90 ደቂቃ ፍልሚያ ቢመስልም ለመድፈኞቹ ግን የዓመቱን የዋንጫ ጉዞ አቅጣጫ የሚወስን ትልቅ ፈተና ነው። አርሰናል በአሁኑ ሰዓት ካለፉት 5 የሊግ ጨዋታዎች 5ቱንም በማሸነፍ ፍጹም በሆነ የድል ጉዞ ላይ ይገኛል። የተከታታይ ድል ቡድኑ ውስጥ ያለው መተማመን ሰማይ ነክ እንዲሁም ቢያደርገውም ወደ ሰሜን ለንደን የሚመጣው ሊቨርፑል ግን በቀላሉ እጁን እንደማይሰጥ የሚታወቅ ነገር ነው። ሊቨርፑል ካለፉት 8 ጨዋታዎች ሽንፈት አለማስተናገዱ ጨዋታውን እጅግ ተጠባቂና ከባድ ያደርጓል። ሁለቱ ቡድኖች በማሸነፍ ልምድ ላይ መሆናቸው በሜዳ ላይ የሚኖረው ፉክክር ወደ ሌላ ደረጃ ከፍ ያደርገዋል። ለአርሰናል ደጋፊዎች ደግሞ የሊቨርፑሉ ጨዋታ የ3 ነጥብ ጉዳይ ብቻ ሳይሆን በመጀመሪያ ዙር በአንፊልድ ላይ ደረሰባቸው የ1-0 ሽንፈት የሚበቀሉበትና ይህ ዓመተኛ ነው ብለው ለተቀናቃኞች መልእክት የሚያስተላልፉበትም ወርቃማ አጋጣሚ ይሆናል ተብሎ ነው የሚጠበቀው። አርቴታና ተጫዋቾቹ በሜዳቸው ባላቸው አስደናቂ ታሪክ ተጠቅመው የሊቨርፑልን ሽንፈት አልባ ጉዞ ለማስቆም ቆርጦ ተነስቷል። ይህ ፍልሚያ በታክቲክ ብልጫ፣ በግል ብቃትና በደጋፊዎች ጩኸት የታጀበ የሳምንቱ ታላቅ ግጥሚያ እንደሚሆን ጥርጥር የለውም። በታክቲክ ረገድ ሚኬል አርቴታ ቡድኑ በለመደው የ4-3-3 ቅርጽ ወደ ሜዳ እንደሚያስገባ ይጠበቃል። አርሰናል በኳስ ቁጥጥር ላይ የተመሰረተ የተደራጀ የተከላካይ መስመር ያለውና በቆሙ ኳሶች እጅግ አደገኛ የሆነ ቡድን ነው። በተለይም በማጥቃት መስመር ላይ የቪክቶር ጊዮኬሬሽ እንደ ዋና የፊት መስመር ተሰላፊነት በመጠቀም እንዲሁም ደግሞ በሳካና በትሮሳርድ አማካኝነት የሊቨርፑልን ተከላካይ መስመር ለመበጣጠስ ይሞክራሉ። የመሃል ሜዳውን ደግሞ ዴክላን ራይስና ዙቢሜንዲ በጋራ በመቆጣጠር የሊቨርፑልን ፈጣን ሽግግር ለመግታት ጥረት ያደርጋሉ ተብሎ ነው የሚጠበቀው። በአርነ ስሎት የሚመራ ሊቨርፑል በበኩሉ የ4-2-3-1 ቅርጽን በመያዝ ወደ ሰሜን ለንደን ያመራል። የሊቨርፑል ታክቲክ በፈጣን ሽግግርና በክንፍ በኩል የሚሰነዘሩ ጥቃቶች ላይ የተመሰረተ ነው። በተለይም ደግሞ ፍሎሪያን ቪርትዝ በመሃል ሜዳ ላይ የሚፈጥራቸው የፈጠራ ስራዎችና የኮዲ ጋክፖ ከመስመር ወደ ውስጥ በመግባት የሚሰነዘራቸው ጥቃቶች ለአርሰናል ተከላካዮች ትልቅ ፈተና ይሆናሉ። ሆኖም የሊቨርፑል የተከላካይ መስመር አልፎ አልፎ ለስህተት ተጋላጭ በመሆኑ ለመድፈኞቹ ትልቅ እድል ሊፈጥር ይችላል። የሁለቱ የእርስ በርስ ግንኙነት ታሪክ ሲታይ ጨዋታው በፕሪሚየር ሊግ ታሪክ ውስጥ ትልቅ ቦታ የሚሰጠውና ሁሌም በከፍተኛ ፉክክር የተሞላ መሆኑን እንረዳለን። በጥቅሉ ሲታይ ሊቨርፑል በታሪክ መጠነኛ የበላይነት ቢኖረውም አሁን ላይ ያለው ተጨባጭ ሁኔታ ግን ሚዛኑን ወደ መድፈኞቹ በከፍተኛ ሁኔታ ያመዝናል። በተለይም ጨዋታው በኤምሬትስ ስታዲየም በመሆኑ ለአርሰናል ትልቅ የጥንካሬ ምንጭ ነው። አርሰናል በሜዳ ባደረጋቸው የመጨረሻዎቹ የፕሪሚየር ሊግ ጨዋታዎች በሊቨርፑል ሽንፈት አልገጠሙም። ይህም የሰሜን ለንደን ምሽግ ለቀያዮቹ ምን ያክል ፈታኝ እንደሆነ ማሳያ ነው። አርሰናል በሊጉ አናት ላይ ተቀምጦ ጨዋታው ማድረጉ ለተጫዋቾቹ የማይበገር ስሜትና ከፍተኛ የስነ ልቦና የበላይነት ይሰጣቸዋል። ሊቨርፑል በታሪክ ያለ የበላይነትን ቢይዝም አርሰናል ግን አሁን ላይ የገነባው ወጥ የሆነ ቡድን የትኛውንም አይነት ታሪክ የመቀየር አቅም እንዳለው በተደጋጋሚ ያስመስክሯል። በተለይም በኤምሬትስ ስታዲየም የሚደረጉ ጨዋታዎች ለአርሰናል ተጫዋቾች እንደ ቤት፣ ለተቃራኒ ቡድን ደግሞ እንደ ሲኦል የሚቆጥሩበት ጊዜ ላይ ደርሰናል። ይህ መድፈኞቹ በሐሙሱ ጨዋታ በታሪካዊ ተቀናቃኛቸው ላይ የበላይነታቸውን እንደሚቀጥሉ ትልቅ ማረጋገጫ ነው። በአሰላለፍ ረገድ አርሰናል በግብ ጠባቂነት ዴቪድ ራያን፣ በተከላካይ መስመር ላይ ደግሞ ሳሊባ፣ ጋብሪኤል ቲምበር እና ካላፊዮሪ የመሰለፍ እድላቸው ሰፊ ነው። በመሃል ሜዳ ላይ ዙቢሜንዲ፣ ማርቲን ኦዴጋርድ እና ዴክላን ራይስ፣ በማጥቃት መስመር ላይ ደግሞ ሳካ፣ ትሮሳርድ እና ቪክተር ጊዮኬሬሽ ቋሚ ተሰላፊ ሊሆኑ እንደሚችሉ ይገመታል። ትኩረት የሚስበው ጉዳይ የአሰልጣኞቹ ፍልሚያ ነው። ሚኬል አርቴታ አርሰናልን ወደ ድል ጎዳና የመለሰበት ጥበብና አርኔ ስሎት በሊቨርፑል የጀመሩት አዲስ ፍልስፍና ፊት ለፊት የሚገናኙበት ምሽት ነው። አርቴታ በሜዳ ላይ ያለው የበላይነት ለማስቀጠል ሲጥር፣ ስሎት ደግሞ በበኩሉ የሊቨርፑልን ከሜዳ ውጭ ደካማ ውጤት ለማሻሻል ይፋለማሉ። ይህ ጨዋታ ለሊጉ አሸናፊነት ትልቅ ፍንጭ የሚሰጥ በመሆኑ በጉጉት ይጠበቃል። ሌላው የምንመለከተው እንግዲህ ስለ ጉዳት ዜና ነው። በአርሰናል በኩል እንደሚታወቀው ሪካርዶ ካላፊዮሪ ከደረሰበት ጉዳት ሙሉ ለሙሉ አገግሞ ለሊቨርፑል ጨዋታ እንደሚደርስ መረጃዎች ያሳያሉ። ነገር ግን ማክስ ዶማ እንዲሁም ደግሞ ክሪስቲያን ሙስኬራ ከጨዋታው ውጪ መሆናቸው የሚታወቅ ነገር ነው።
በሊቨርፑል በኩል ደግሞ አጥቂያቸው አሌክሳንደር ኢሳክ በደረሰበት የረጅም ጊዜ ጉዳት እንደማይሰለፍ የተረጋገጠ ነገር ነው። ከዛም በተጨማሪ ደግሞ ኡጎ ኤኪቲኬ ለጨዋታው የመድረሱ ነገር በጣም አጠራጣሪ ነው ሲል አርኔ ስሎት መናገር ችሎ ነበር ባለፈው ጨዋታ ላይ። ለማጠቃለል ያክል አርሰናል አሁን ባለበት የጥሩ ብቃት ደረጃ እና በደጋፊው ድጋፍ ጨዋታውን የማሸነፍ ሰፊ እድል አለው። ትንበያም የሚሆነው እንግዲህ አርሰናል ሊቨርፑልን 3-1 ያሸንፋል የሚል ሲሆን የቆሙ ኳሶችና የተከላካይ መስመር ጥንካሬ ለድሉ ወሳኝ ሚና ይጫወታሉ። እንግዲህ የመድፈኞቹ ቤተሰቦች ለዛሬ የነበረን ዝግጅት ይህን ይመስል ነበር። አርሰናል በሜዳውና በደጋፊ ፊት ያለው የበላይነትን ተጠቅሞ የሊጉን መሪነት ይበልጥ እንደሚያጠናክር ሙሉ እምነት አለኝ። ሊቨርፑል ምንም እንኳን ጠንካራ ተፎካካሪ ቢሆንም የሐሙሱ ምሽት ግን ለለንደን ደማቅ የድል ምሽት እንደሚሆን አልጠራጠርም። ይህም ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ስል በአክብሮ ጠይቃለሁ። ከጨዋታው በኋላ በድል ግምገማ እስከምንገናኝ ድረስ ቻው።